ታቸው ጋር ቁጭ ብለን እንትን ብንል ይሻላል ይመስላል። ስላወጡት እሱ ባለማውረድ እኔን ይሰጠኛል ይላል፣ ሳቦታጅ አድርጎኛል ይላል፣ ብዙ ነገር ይላል። እኔ ደግሞ ይህን የሚመለከት ቀውስ ሲፈጠር ስልኩን አጥፍቶ ይጠፋል ይላል። ብዙ ስልጣን ሰጥቸው በእኔ ላይ መንግስት መዋቅሩ ፓራላይዝ አድርጎታል ይላል። ስልክም አሁንም እኮ ብዙ አላነሳም። ያኔ እንደ እንትን አይደለም። ጌታቸው ጋር ጥሩ እያለውም ጌታቸው ጋር አሁንም ኢንፋክት አዲስ አበባቸውም ደውለው አያገኙም። ፎርስ ናተር ብዙ ስልክ የማንሳት የመደወል እንትን የለኝም። ግን ያኔ እንደዛ ባለ መልኩ የሆኑ የታጠቁ ሰዎች ማህተም መንጠቃቸው፣ ጽህፈት ቤት መቆጣጠራቸውና የመሳሰሉ ነገሮች መሆናቸው ያ እዛ በህወሓት ውስጥ በኋላ የገነገነው አይነት ስልጣንን ከማንም ጋር ያለመጋራት እና በራስ መንገድ ብቻ የመሄድን ነገር የበለጠ ኢኔብል ያደረገ ይመስልሃል ወደኋላ ስታየው? በትክክል አርጓል። ይሄኛው በጣም የኮር ውሳኔ ስህተት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? እንደዚህ አይነት ድጋፍ የለኝም። ወጥቶ ተቃውሞ ሆነ አቅርበሃል? ደግፏል ነበር የኛ መረጃ? እኔም አልደገፍኩትም። እስቲ ሌላ አንድ ቪዲዮ አለች። ወዴት ትወጣለህ? ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ ምን ሆኜ ለማን ትቼ ነው ከመቀለ የምወጣው? ወዴት ትወጣለህ? አሜን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ቦታ ሄደዋል አይደል? በጌታቸው የታቀሩት እሺ፣ በቃናል። አይ እንትን በቃ በስልክ ላይ እንደ ቲክቶከር በቃ ዩቲዩብ ላይ የወጣ በቃ እንደ መንግስትነቱ ቀረኩ። የሆነ ቦታ ተደብቆ በስልክ ነው የገባው። የሚያሳዝነው ፓርት ማለት ከሱ ነው የሚጀምረው። እንግዲህ የተናገሯቸው ከዚህ ውጭ ሌላ ሃይላይቶቹን ለማውጣት ተሞክሯል። ምንድነው የሚሉት? ከተናገሯቸው ለመቅረብ ትናትሪዮ ተቀርበው ነገሮች ከቁጥጥር ውጭ ሆኗል ብዬ ለፌደራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። ተመልከቹ፣ ይሄን ደብል ስታንዳርድ እያቀረቡ እኮ ነው። አውቶማቲካሊ እንደዛ የማድረግ መብት እንዳለ ባውቅም እኔ ግን አላደርገውም። በአደባባይ እንደዚህ እየተናገረ ማለት ነው። ነገሮች በቁጥጥር መውጣቱን እኮ እየነገረን ነው። ከዛ እኔ ግን ፌደራል መንግስት ገብቶ እነሱን እንዲቀርባቸው አልፈልግም። ምታልኝ ነው እኮ አላደርገውም ይልሻል። ራሳቸውን ለማድረግ ሁለት ቦታ ላይ ቆመው ፌደራል መንግስት እንዲገባ ካልፈለጉ ምንድን ነበር ማለት ያለባቸው? ነገሮች ከቁጥጥር ውጭ አልወጡም፣ አይገባም ነው የሚሉት። እሳቸው ግን በአደባባይ እኔ ጥሪ አላቀርብም፣ ወጥተዋል ግን ጥሪ አላቀርብም፣ በራሱ ጊዜ ከመጣ ግን ይምጣ ነገር። ቀጥለው ምን አሉ? እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁ፣ ጦርነትና የጦርነትን አስከፊነት በደንብ አውቃለሁ። ለጦርነት ምክንያት ሊሆኑ የሚችሉ በርካታ ምላሽ ያላገኙ ጥያቄዎች አሉ። ሆኖም ግን ጦርነት ምክንያት አለ ብለህ ዘውለህ የምትገባበት አይደለም። በተለይ የትግራይ ህዝብ ደግሞ አሁን ያለበት ሁለንተናዊ ሁኔታ ጦርነት የመሸከም ትከሻ የለውም። እኔም የትግራይ ህዝብ ጦርነት አያስፈልገውም የሚል የጸና አቋም አለኝ። ችግሮቻችሁ ሁሉ ከጦርነት በመለስ መፈታት አለባቸው ብለዋል። ደህና ይመስላል አስተያየቱ። ሌላው ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም። የኔ ፍላጎት ይህ ህዝብ ከጊዜ አስተዳደርነት ወጥቶ በመረጠው መንግስት ይተዳደር ማየት ነው ይላሉ። ቀጥለው እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም፣ የአጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ይላሉ። መጨረሻ ላይ ደግሞ የሹመት ደብዳቤ እስካሁን አልተሰጠኝም፣ የስልጣን ጊዜ መራዘሙ የተነገረኝ በስልክ ብቻ ነው ብለው በአብይም ላይ ቅሬታ ነገር ሲያሰሙ ነው የሰማናቸው ትናንት። አጠቃላይ ምንድንሽ ነው መቲ? በጌታቸው ጊዜ አስተላለፋቸውን እናውቀዋለን። ከኮር በላይ ውሳኔ ያልደገፍኩም ያሉት ነገር ስህተት ነው። ቦታውን ይፈልጉ። ማንም ለትግራይ ህዝብ አስበው አይደለም መቲ። ታደሰ ወረደ እዚህ ውስጥ የገቡት በዚህ እድሜያቸው ይችን ስልጣን ፈልገው ነው። ይችን ስልጣን ባይፈልጉ ኖሮ ከጌታቸው ጎን ይቆሙ ነበር። ያለ ለምንድን ነው ጌታቸው ጋር የተኮራረፉት? ለምንድን ነው ሰላም የማይባባሉት? ጌታቸው እኮ ከሷቸዋል እኮ አብሮ ከጎን ሆኖ ለምን ያኔ ቃል ገብተውለት ነበር። እነ ደብረጽዮን
በእርግጥም የገቡላቸውን ቃል አደረጉላቸው። ጌታቸው ይወገድ እንጂ ፕሬዝዳንታችን የሚሆነው ታደሰ ነው እያሉ ነበር ያለ። ታዴ በዛች ተታለው አብረው ቆመዋል። እንግዲህ እውነቱን ማወቅ ስላለብን ነው። ጌታቸው ተኮበለለ ሄደ። ታደሰም በነደብረጽዮን የተገባላቸው ስልጣን አብይ ሾሞላቸው አገኙ። ታደሰ ቦታው ላይ ሲቀመጡስ እንደ ድሮው ነበር ወይ ነው? አየሽው መጥፎነቱ። ታደሰ ጌታቸው ጋር ሲቀመጡ ማንን እየመሰሉ መጡ? በተራቸው ጌታቸውን እየመሰሉ መጡ። ስልጣን ናት ሲፈልጓት የነበረች። ይሄን ደግሞ እነ ደብረጽዮን ምን አሉ? አይ ይችን ተርም ከጨረሰ ይችን የምናስጨርሰኛ ነው እንዲቀጥል አንፈልግም። እኛ ደህና መስሎ ነው እንጂ ያን ይሁንልኝ ያለው ይሄማ ከሆነ አሉ። አሁን እንደሚንታቱ እንደምታውቂው ነው መሰለሽ ግባልኝ እያሉት ነው ፌደራል። በአንድ ቦታ ላይ ለአሁኑ ችግር መነሻ የኔ ፕሬዝዳንትነት ምንም አይደለም ይሉሻል። ይሄን ካሉ ለምንድን ነው አስረክብ ሲባል ማያስረክበው? እንዳት ደግሞ ተመልከች፣ አስረክብ የሚባል አርቲፊሻል ጨዋታ ውስጥ አልገባም። ፕሬዝዳንትነቱ ምንም ካልመሰሎት ለምን አያስረክቡ? ለምን ቢያንስ በእኔ በኩል ጦርነት መነሳት የለበትም ብለው ለምን የራስዎን ኃላፊነት አይወጡ? ልቀቁ ነው ያሉት ጓደኞቹ ማለት ነው። ይሄ ነገር ችግር ሊያፈጠር ጫፍ ላይ ሊፈነዳ ደርሷል። በእርግጥ እርስዎ ደንታ ቢስ ከሆኑ ለዚህ አስገብ አብይም ካላራዘመልዎት እንደሰማነው በእኔ በኩል ግጭት ከሚነሳ ይህን ስልጣን ከፈለጋችሁት ያውላችሁ ሲሉ፣ በእርግጥም ጀነራል ታደሰ ለስልጣን ብለው አይደለም ለትግራይ ህዝብ ብለው ነው። ግጭት እንዳይፈታ ከሳቸው ያለውን ነገር አስወገዱ ነው። በአንድ ፊቱ እኔ ለፕሬዝዳንትነቱ አይደለም ይላል፣ ቀጥለው አላስረክብም። ስለዚህ እውነቱን ማወቅ ካለብን መጤ ጀነራል ታደሰም የትግራይ ጦርነት አይሸከምም ምናምን እያሉ የሚያወሩት ለትግራይ ህዝብ አስበው አይደለም። የትግራይ ህዝብ የሳቸው ምናቸው ነው፣ ሽፋናቸው ነው። መጀመሪያም ጌታቸውን ተቃወሙት፣ ዛሬ በሳቸው ላይ ደረሰ። ጌታቸው ላይ ያደረጉት ነገር በሳቸው ላይ ደረሰ። የኮሩን ውሳኔ አልደገፍኩም ደግሞ ሲሏሹ፣ ያኔ የኮሩን ውሳኔ ደግፈው ጌታቸው እንዲባረር ሲደረግ አንደኛው ደጋፊ እሳቸው ናቸው፣ ወታደራዊ ጀነራል። ዛሬ ለካ እርሶ የፈርዖንን ቅንጥብጣቢ እስኪያገኙ ድረስ ነበረ ጀግና የተጫወቱት። ስንሾማቸው ጌታቸውን መስለው ብንቁጭ አሉ አሉ፣ አንፈልገውትም አሉ። በዛችሁ በጌታቸው ላይ በዘሯት ነገር እርሶ ላይ መጣች። አሁን ስልጣን አይደለም ምን አይደለም ካሉ በእርሶ ምክንያት ችግር እንዳይከሰት መልቀቅ ነው ያለብን። አይ አለቅም ካሉ ደግሞ ያ ነው ወዴትም አልሸሽም ብለዋል። ግን ይሄን ቃለ ምልልስ የሰጡት ተሸሽገው ነው፣ በመኖሪያ ቤት ነው። በስልክ ሌላው ቀርቶ እርሳቸው ያቋቋሙት በእሳቸው ስር እኮ ፖሊስ ኮሚሽኑ አውግዟቸዋል እኮ አልተዝም ብሎ ትክክል ለህዋት እንትን ብሎ አልሰጡም። ስለዚህ እና አብይ ደግሞ ከትናንት ጀምሮ እንደነገርኩሽ እንትና ብቅ ማለት ጀምረዋል። እነ ጀነራል አበባው ሰራዊታችን ዝግጅነቱ ምናምን ይላሉ። መቼም ሁሌ እንደዚህ አይነት ነገር ያደርጋሉ። በየቦታው እየወጡ እንትን እያሉ ነው፣ እየፎከሩ ነው። ነገር ግን የኔ ቃል እንዳትረሽ በፍጹም አብይ ሆነ ምንም አንድ ቦታ ላይ እንደውም ምን ብለው ተናገሩ ተመልከች። በሰራዊቱ ጀነራል ታደሰ ራሳቸው እንቢ የሚሉ ከሆነ የትግራይ ህዝብም ሰራዊቱም እርምጃ ይወስድባቸዋል ብለው ተናገሩ። ይሞክሯት ብለዋል ደግሞ ህዋቶች። ዞሮ እኛ ከዚህ ለማለታችን አይደለም። ጀነራል ታደሰም የዛው አካል ናቸው። ይኸው እስካሁን እንኳ ይሄን ነገር ሲያደርጉ ጌታቸው ጋር አልታረቁ፣ በበደላቸው በደል ምክንያት ማለት ነው። ስለዚህ በትግራይ ያለው ሁኔታ ከፍ ያለ ውጥረት ላይ ደርሶ ሊፈነዳ ጫፍ ላይ ደርሷል። እርሳቸውም አልሸሽም ብለዋል። ይሸሻሉ አይሸሽም ነገ ከነገ ወዲያ የምንመለከተው ነው። በሰላም ካለቀቁ እርግጠኛ ነኝ ችግር ይገጥማቸዋል። ግን እኔ አንድ በሰላም ይለቃሉ፣ በሰላም ካለቀቁ ደግሞ እንደ ጌታቸው ረዳ ወደ አዲስ አበባ ሄዳሉ የሚል ግምት ነው ያለኝ። ይችን አንድ ጥይትና አንድ ሰው እናቃታለን በሀገራችን። መጨረሻዋ ቁርጧ ቀን ከመጣች ወደዛው ነው የሚደረገው። ግን ያሳዘኑኝ አብይ ሲጫወትባቸው ተመልከች። እስካሁን ድረስ ደብዳቤ እንኳን አልጻፈልኝም፣ በስልክ ነው ተራዝሞ እንዳል ያደኛል። እና የሚገርም ነገር የጂጂን ዘፈን ተውሽሸኝ አልሸሽም የሚለውን ነገር እየሰሙ ይሆናል ሰሞኑ ብዬ ነው የማስበው። አንደኛው ምን ሆንኩና ነው የሚሄደው ምናምን አሉ። ከዚህ በላይ እንዴት ይሆኑ? ተደብቀው ቤት ውስጥ በስልክ ነው እንግዲህ የራሳቸው የሚዲያ ተቋም ሹመት የሰጡ ሰው እና መቶ ካሜራው ምኑ ግር ብሎ የሚቀርጻቸው ሰው ተደብቀው በስልኩ ያውም በጎን እንኳን አላረጉትም። ላንድስኬፕ እየጠፋ እየተቆራረጠ ነበረ። ትዝ ይልህ እንደሆነ ኢንተርኔት ሁሉ ሊቆረጥባቸው ይችላል አሁን በዚህ አካሄድ። ስለዚህ ምን ሆንኩና ከዚህ በላይ እንዴት ይኮን ታዲያ? አንደኛ ይሄ ነው። ሁለተኛ አስረክብ ምናምን የሚባል ነገር የለም። ምኑን ነው የሚያስረክቡት? ራሳቸውን ካላስረክቡ በስተቀር እኮ አሁን እኮ የሉም እኮ
ምንም የማይካድ እውነት እኮ የሉ። ምኑን ነው የሚያስረክቡት? ሲጀመር ስልጣን ጊዜያቸውም አልፏል። አብይ አህመድም በቃል ነው ገና ለገና ያው አንዳንድ የማደርግላቸውን ነገር እንትን ካሉ ይህን ነገራቸዋለሁ ከኔ ጋር መቆም በደንብ የሚያሳዩ ከሆነ ደብዳቤውን ደግሞ እልካለሁ ብሎ እንደ ቀብድ በቃል ነው የተሰጣቸው። ሲሄድ አቅም የላቸው፣ ምንም ማድረግ አልቻሉም። ኦልሞስት የቁም እስረኛ ናቸው። ስለዚህ ደብዳቤውንም አላከም፣ እሱም ቁማር ነው እየተጫወተባቸው ያለው። ስለዚህ አሁን ኦፊሻሊ የስልጣን ጊዜያቸው አልቋል። ስላለቀ መብትም የላቸውም ስልጣንም የላቸው ማለት ነው። ሌሎቹ ደግሞ ያው እንትን አድርጓል፣ ኩዴታም ምንም ብለው ምንም ልክ ወደ አዲስ አበባ ሲሄዱ በላብ እያዋጣ ብለው እነሱ ጨራርሰው ምናምን ነው የመጡት። ከዛ ወዲህ ግን የዛን ጊዜ ከአብይ ያው ጌታቸው ረዳ ላይ ያ ሁሉ ነገር ተደርጎ እንዲባረር ሲደረግና ሲወጣ እሳቸው እዛ ቦታ ላይ በቃ ጽኑ የትግራይ ታጋይ ምናምን ሆኖ ምናምን ቁጭ አሉ። ቦታውን ፈልጉ፣ ቦታውን ያዙ። ቦታውን ከያዙ በኋላ ግን የጌታቸው ረዳን ፈለግ ነው ሲከተሉ የነበሩት። እንደውም በጣም ሳይቀኑበትም አይቀርም። የእሱን ፈለግ ነው አይደል የተከተሉ የሄዱት። ቀጥታ ሄዱ። አሁን ወደ ፌዴራል የሚሄዱን ጉዳይ እዛ የመቅረት ጉዳይ እና እንደ ጌታቸው ረዳ ፌዴራልትን ወይም ፓርቲ አቋቁሞ አዲስ አበባ ላይ መቀመጥ ነው ያቃታቸው። እሱም ደግሞ ላይፈለግም ይችላል በእነ አብይ አህመድ። ጌታቸው አለ ኦልሬዲ ያን ነገር የሚሰራ ትግራይ ውስጥ እዛው ሆኖ ነው እንዲሰሩ የተፈለገው። ስለዚህ ተመለሱ። ስለዚህ የጌታቸውን ያህል ፕሪቪሌጅም አልተሰጠም። ከዛ በኋላ እዛ ተደብቀ ቤት ውስጥ እንዲህ ስልክ ይዘ ወየውላችሁ ምናምን ማለቱ የትም አያደርስም። እሱ ያለቀ የተበላ ቁም ነው። እኔ ግን ያው ዋናው ነገር አብይ ጦርነት እንዲፈጠር ይፈልጋል። የጦርነት ቁመና ግን የለውም። እዛም ያለው ትግራይ ሁላችንም የሚያስማማን ጦርነት አክስሮታል። አካባቢውን ጠቅላላ ሀገሪቷ አማራን ክልል፣ አፋር ክልል፣ ትግራይን አንድ ላይ መቶታል እና ድጋሚ ለሌላ ጦርነት የሚደረግ እንትን ሽርጉድ በእርግጥ አስጊ ነው ያለው። ዋናው ነገር ግን ትግራይን አብይ አህመድ አሁን ባለበት ሁኔታ ለነገሩ የትንም ማስተዳደር አይችልም። በተለይ ትግራይን ግን ኦልሞስት አለቃው ነች፣ የብልጽግና አለቃው እየሆኑበት ነው ያሉት። በቃ ሽማግሌ እኮ ነው የሚልከው። ሽማግሌ ይልካል፣ ሹሞ ይልካል፣ ማንም የሚሰማው የለም። በትግራይ ጉዳይ ውስጥ ክፍፍል ሲፈጠር ማን ነው የመጡት? የውጭ የምዕራባውያን ነበሩ። 20 ሆነው 10 ሆነው በየጊዜው እየሄዱ ማንም የሚሰማው የሚቀበለው የለም። መግባት አይችልም እዛ ቦታ ላይ ራሱ። ስለዚህ ፈረንጆች ናቸው እየመጡ ሲሸመግሉ ጉዳዩን ሲያነሱት የነበረው እና ኦልሞስት በጣም የሚፈራቸው ሁሉ ይመስለኛል። ግን ወደሽ ከተደፋሽ የሚለውን ነው እኛም የምንለው። በጦርነቱ ጊዜ ያ ሁሉ ህዝብ ህወሓት 27 ዓመት ጎድቶናል፣ ትግራይንም ኢትዮጵያንም ሁሉንም አጎሳቁላል፣ ጠላታችን ነው፣ ህወሓት ላይመለስ መሄድ አለበት ሲባል በለተንኮልና በሴራ ሰብስበው ይዞ በራሱ ላይ ተነስተውበታል። እንግዲህ የቻለው ነው የምንለው። ደረጃ ትክክል መቲ፣ ትክክል። ጥሩ አድርገሽ ነው ያብራራሽው። ዛሬ እርስ በርሳቸው እንዲህ መሆናቸው የዛሬ 2 ዓመት አብሮ የቆሙ ይሄ ስልጣን መቼም ምን ያህል ቆሻሻ እንደሆነ ነው የምትመለከችው። እና ሁሉም ለትግራይ ህዝብ ሳይሆን ለራሱ ነው።